በእናትህ እኔ ለአንተ ጊዜ ሲደብርህ እንደዚህ ነው የተነሳ። ኧረ ልጁ አልችልም፣ ለዛ ነው። አይ እሺ በለኝ፣ አልሰማህም። በቃ ከደረግሽ ነው። እሺ አሁን እኔ ከየት ነው የማመጣው ዘፈን? ወገቤን ያዘኝ። አሁን ፍቅረኛ ማቾች የሚደንሱትን ዳንስ ከኔ ጋር መደነሱ ተገቢ ነው? አንቺ ምን ልትሰሪ መጣሽ? ለልዬ ሁሉም ነገር እንዳሰብሽው አይደለም። በቃ ምንም ነገር አታውራ። አደይ እጇን ስለመማት ዴቭ ልኮኝ ነው የመጣሁት። ለካ የእነ ፍቅር ሰራተኛ ሆንሻል። ሊዲያ ምን ያስጨውሃል? ዋሻው እንዴ? አደይን እንድታግዛት እኮ እነ ፍቅር ጋር ተቀጥራለች። አዎ ሊዲያ ልክ ናት። ሰራተኛ ነኝ። ለሊ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታቱኝ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነ አደይ ድራማ በክፍል 48 ይዤላችሁ መጥቻለሁ እና ባለፈው ፍቅር ተባሳጭታ ማለት ነው ልዱ አንቺ እኮ ማንም የሚፈልግሽ ሰው የለም፣ ለምንድን ነው ራስሽ ሰቅለሽ የማትሞቹ ለምን ሆነሽ ነው ስትላት በጣም ተባሳጭታ በክንን ራሷ ልታጠፋ ሞክራ ነበር ማለት ነው። ውድትዬ ዛሬስ ምን ሆና ይሆን የምል ይዤላችሁ መጥቻለሁ። ዛሬ ደግሞ ወደ ራሷ ተመልሳ እኔ ለምንድን ነው እንደዚህ ማድረግ የለብኝም፣ እኔ ለነዚህ ዋጋቸው መስጠት መበቀል ነው ያለብኝ እንጂ ራሴማ ማጥፋት የለብኝም ብላ ማለት ነው ተወቹ ማለት ነው ውዱትዬ። እና አደይና ለሚ ደግሞ ዳዊት ወጣ ብለን እንምጣ ብሏቸው ነበር። ከዛ ወጥተው በጣም ደስ ብሏቸው ተዝናንተው ምናምን ሻይዳቸው ጠጥተው ከዛ ለለሚ ምን አላት ለሚ አደይ እጇ ስላመማት ኤላም ምግብ ሰራለት ስለሌለ ሄደሽ ሰርተሽለት ነይ፣ በዛ ላይም ናፍቆሻል እና ያይሻል አላት ማለት ነው። እኔ ወደ ኤላ ቤት መሄድ አልፈልግም ልሄድ አለችው ማለት ነው። ምን ችግር አለው ሄደሽ አይተሽ ብትመጪ እሱ እኮ ይወድሻል አላት ማለት ነው። እና በቃ ችግር የለውም እኔም እሄዳለሁ፣ እኔ ደግሞ ለአደይ ማውራት ነገር አለ ስላት በቃ ችግር የለውም እሄዳለሁ ብላ ሄደች ማለት ነው ውዱትዬ። ዳዊት ደግሞ ለአደይ ትወድኛለሽ? እኔ እኮ እወድሻለሁ አላት ማለት ነው። እኔ አሁን መልስ እፈልጋለሁ፣ ባለፈው እንደዛ አላስብበት ብለሽኝ ዝም አልሽ፣ አሁን ግን መልስ እፈልጋለሁ አላት ማለት ነው። እሷ ደግሞ እኔ አልጠላህም አልኩህ እኮ አለችው። እንደዚህ መልስ ሊሆን አይችልም፣ እኔ ትወድኛለሽ ወይስ አትወድኝም? አንድ መልስ መልስልኝ አላት። ከዛ እኔ ላስብበት፣ ግን አሁን የራሴ ችግር እያለብኝ ፍቅር ውስጥ መግባት አልፈልግም፣ እኔም ላንተም ጫና እንደሆንብህ አልፈልግም አለችው ማለት ነው። እሱ ለእኔ ይክበደኝ፣ ለምንድን ነው በቃ እኔ ያላንቺ ሴት ማየት አልችልም፣ ምክንያቱ እኔ ላንቺ እወድሻለሁ፣ አንቺ ግን ለባርኮቴ ለምን ለእኔ እንደዚህ እምቢ ያልሽኝ? ለባርኮቴ ግን አንዴ ከአንዴ እኮ ፍቅር ተቀብለሽው ነበር አላት ማለት ነው። እሷ ደግሞ እኔ እኮ እሱ አፍቅረው ሳይሆን ለፍቅር አፏን እንዲያስይዝልኝ ብዬ ነው፣ ፍቅር እየተጨቃጨቀችኝ እያሰቃየችኝ ስለሆነ ለእሷ አፏን ካስያዝልኝ ብዬ ነው እንጂ አፍቅሬው አይደለም ተቀብዬው የነበረው አለችው ማለት ነው። እና አሁን ለስንት ጊዜ ልስጥሽ አላት ማለት ነው። ችግር የለውም አስቤ ራሴ እነግርሃለሁ አለችው ማለት ነው ውዱትዬ። ኤሉ ደግሞ ለምለም ቤት የለችም እና ሄጄ ከኤላ ጋር ዘና ብዬ እመልሳለሁ ብላ ሄደች ማለት ነው። ወደ ኤላ ቤት ስትሄድ ሳታንኳኳ ገባች ማለት ነው። እንዴ ለምን መጣሽ ስላት፣ እሷ ደግሞ ኤላ እየደብረው ይሆናል አንተ ብቻ ስለሆን ደብረው ይሆናል ብዬ እኮ ነው ኤላ ያለችው። እና ምንም አንቺ ስለመጣሽ የሚቀየር ነገር የለም እኮ አላት። አይደለም እና ግን አንተ ጠልተኸኛል እንዴ አለችው።
ጠልቼ ሳይሆን ግን ስርዓት የለሽም። ይሄ መጥተሽ የምትለጣጠፍብኝ ነገር እኔ እየወደድኩት አይደለም። ምክንያቱም ለምን ይደብራታል። እኔ ደግሞ ለምን እንዲደብራት አልፈልግም። ለምን በጣም ነው ማፈቅራት ሲላት የእሷና የአደይ የአደይ ስማት አትጥራልኝ ያለችው ለምንድን ነው? አንቺ መከበር ከፈለግሽ እኮ ሰው ማክበር አለብሽ። አንቺ ሰው ካከበርሽ ነው ሰው የሚያከብርሽ አላት። እንዴ እኩዮች አይደሉማ ከኔ ጋር የሚመጣጠኑ አይደሉማ አለችው። አይደለም ሰው ነው። ሰው በመሆን መጠን አይናቅም። ደግሞ ይበልጡሻል እንጂ አትበልጫቸውም ሲላት ለምንድን ነው አተምሪም እያልከኝ ነው አለችው። ላ እንደዚህ ሳይሆን እንደዚህ አይደለም፣ ግን ከውስጣዊ ውበት የውስጣዊ ውበት ይበልጣል። አንቺ ደግሞ በውጫዊ ውበት ተመክተሽ እንደዚህ ሰው አትናቂ ብሎ መከራት ማለት ነው። በቃ ይሄ እኮ ተተውና እንጫወት አለችው። እሱም ዝም አላት ማለት ነው ውዶችዬ። እና ባይሆን እናማ ደብሮናል እና እንጨፍር አለችው። እንዴ እኔ አልጨፍርም አልፈልግም አላት። እንዴ ለምንድን ነው አንተ ስደብርህ እኔ እያዝናናሁ አይደለም እንዴ? እኔ ደብሮኛል እና እኔ ዛሬ ከእኔ ጋር መጨፈር አለብህ አለችው ማለት ነው። እሱ ደግሞ ሳይወድ ተነሳ ከተቀመጠበት ከነበረ ወገቤ ያዘኝ አለችው። እንዴ ይሄ እኮ ፍቅረኛሞች የሚጨፍሩት ነው አላት። እና እኔ እኮ ለአንተ ፍቅረኛ ነኝ ብዬ ነው የማስብህ አለችው። እሺ ብሎ እየጨፈሩ እያለ ለምለም መጣቻቸው ማለት ነው። እና ለምለም ስትመጣ በጣም እንደነገጠ ኤላ ሳትናገረው ኤላ ስትለው ለምለም እንደምታስቢው አይደለም እንዳሰብሽው አይደለም ማለት ችግር የለውም እኔ አለችው ማለት ነው። እቺ ሊዱ ምን አለቻት ለሷ? ይህም አንቺ ደግሞ ምን ትሰሪ መጣሽ እዚህ ላይ ሰራተኛ መሆንሽ ረሳሽው እንዴ? ዳዊት እኮ ለአደይ አጋዥ አድርጎ ሰራተኛ ቀጥሮሻል እኮ አለቻት። አዎ ሰራተኛ ነው፣ ሰራተኛ መሆን ያውቃለሁ። አሁን እዚህ ላይ የመጣው ደግሞ ኤላ ፈልጌ ሳይሆን ሊዱ አደይ ስለ እጇ ስላመማት ምግብ ልሰራለት ብዬ ነው የመጣሁት እንጂ ምንም ፈልጌ አይደለም አለቻት ማለት ነው። እሱ ደግሞ እንዴ ሊዱ ለምንድን ነው እንደዚህ የምትያት አላት። ከዛ እሷም ትታቸው ሄደት ማለት ነው። ኤላ ደግሞ ተከትላት ሄደ። ክሽና ቤት ሲሄድ ተከትላት ሲሄድ ሊዱ ለምንድን ነው የምታኮርፈው? እኔ እኮ እናንቺ እኮ እውነተኛ ፍቅር ነው ያለኝ፣ እውነተኛ ስሜት እኮ ነው ያለኝ አላት። እና አንተ እውነተኛ ስሜት ቢኖር ኖሮ ለእኔ እንደዚህ አታደርገኝም ነበር አለችው ማለት ነው። እና ከሊዱ እየጨፈርን ስላየንሽ ደስተኛ ሁኚ ከእሷ ጠርጥረሽ ነው አላት። አይ አይደለም እንደሱ ማለት አይደለም፣ ግን እሄዳለሁ ብለህ አይደለ እንዴት ትተኸኝ ሄድክ? ከአሁን በኋላ እኔ እስካሁንም የቆየሁት በራሴ ነው እንጂ ማንም ደግፎኝ አይደለም አለችው ማለት ነው። ወይም በቤተሰብ ገንዘብ ወይም በፍቅረኛ ገንዘብ አይደለም ቁሜ እየሄድኩ ያለሁት በራሴ ነው፣ ራሴ ሰርቼ ነው። አሁን ደግሞ ሰርቼ ለራሴ መሆን አልችልም ብላ አኮረፈችው ማለት ነው ወዶችዬ። እንደዚህ እያለች እያለ ዳዊትና አደይ ደግሞ ከነበሩበት ፍቅር ብቻዋን ናት። ፍቅር እኮ አደራ እናቷ አደራ ብለው ትተውኛል እና በቃ ምግብ ስታጣም አንድ ነገር እንዳትሆን ህልቀኛ ስለሆነች በቃ እንሄዳለችው ማለት ነው። እንደዚህ ስትለው ሄዱ። ወደ እሷ ሲሄዱ እሷ ደግሞ ምን እየሰራህ ነው እስካሁን? እናንተ እሷ ሰራተኛ መሆኗ ረስታ ነው ውጭ የምትውለው አለች። አንቺ አሁን የምትፈልጊው ነገር ካለ እዘዥ፣ ካልሆነ አላት ማለት ነው። እና እንደዚህ ስላት ማለት ነው አኮረፈች። ለምለም ደብሯት ለምለም አደይ ጋር ሄዳ አደይ እኔ እኮ በጣም ከፍተኛ አለች። ምን ሆነሽ ነው ስትላት እኔ ሄጄ ባላቋርጣቸው ነበር እኮ ሌላ ነገር ይፈጠር ነበር። ኤላ እኮ ከሊዱ እየጨፈሩ አገኘኋቸው በጣም ደስተኛ ሆኖ አገኘኋቸው እኮ አለቻት ማለት ነው። እንደዚህ ስትላት እንዴ ልዱ እኮ እንደምታውቂያት ከሁሉ ጋር ነው እየሄደች የምትለጠፈው። ደግሞ ኤላ እኔ አውቀዋለሁ እንደዚህ አይነት ነገር
የለውም አስገድዳው ይሆናል እንጂ ራስ ሳታስጨንቅ ብላ ስታጽናናት እሺ አመሰግናለሁ እንዳንቺ አይነት ጓደኛ ስላለኝ በጣም ነው አመሰግነው እያለቻት እያለ ፍቅር መጣች ማለት ነው። እናንተ ምን እየሰራች ነው እዚህ ላይ ብላ ለምለም ለብሳ ነው የነበረው የብርድ ልብስ ገፈፈችት ማለት ነው። እና ከአሁን በኋላ የኔ ክብር የምነካ ነገር ከተናገርሽ አሳይሻለሁ አለቻት ማለት ነው። ጫፊም እንዳትነኪኝ አለቻት ማለት ነው ለምለም። እና እንደዚህ እየጮሁ እያለ ዳዊት መጥተው ገላገላቸው ማለት ነው ውዶችዬ። ከዛ ምግብም ቢሆን ራሴን የምሰራው ብላ ክሽና ቤት ገባች ፍቅር። ምግብ እየሰራች እያለ ዳዊት ሲሄድ ምን እየሰራች ነው እንዴ? ምን እየሰራች ነው ሲላት ምግብ እየሰራህ ነው። እነሱማ እምቢ አለኝ እኮ አለቻት ማለት ነው። አንቺ እኮ ጸባይሽ መጥፎ ስለሆነ ነው። አንቺ እኮ ከሰው ጋር የማትስማሚው መጥፎ ጸባይ አለሽ፣ ሰይጣናዊ አስተሳሰብ አለሽ። ለምንድን ነው እንደዚህ የምትሆኚው? አንቺ መልካም ሆንሽ ግን ሁሉ ሰው ወደ አንቺ ይቀርባል፣ የአንቺ ደጋፊ ይሆናል እኮ አላት ማለት ነው። ከዛ እንደዛ ብሎ ወደ ደረቱ አስጠግቶ ሲያቅፋት ለምለም መጣቻቸው ማለት ነው። እንዴ ዳዊት አለችው። አቤት አላት። አደይ አለችው። አደይ እዛ ላይ ክላስ ላይ አለች፣ መኝታ ክፍሏ ላይ አለች ብለ ስሏት እሷም ሄደች ማለት ነው። ወደስ ክፍል 48 ይመስል ነበር። በክፍል 49 እስከምንገናኝ ባይ ባይ ውዶችዬ። ውድድድ አደርጋችኋለሁ። ባይ ባይ